እሺ ፋጡሜ ከየት እንጀምር? ከዚህ እንጀምር። ከአልባሳት እንጀምር። ከዚህ እንጀምር። ይሄ 46,000 የፈጀ ዕቃ ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ያ ጀማዓ? ሁሉ ሰላም ሁሉ አማን ነው ወይ? እኛ ደህና ነን አልሐምዱሊላህ። እንግዲህ ዛሬ ደግሞ ያው የተማሪዎች ልብስ እየጀመረ ስለሆነ የተማሪዎች ልብስ እየጀመረ ነው እና ለልጇ ፈካ ልታረጋት ነው ማለት ነው። ማሻአላህ አለይክ ነው። አሁን በነገራችን ላይ ወላሂ እኔ በጣም ወድጃታለሁ አጠላለቋን። አሁን ይሄንን ልብስ ማለት ነው ለእናቶች ወይንም ግዙ ተብሎ ብር ቢላክ ወላሂ ላይ ገዙላት አይገዙም። እና እኔ ራሴን ማድነቅ አይሆንብኝ እንጂ ማስገዛት ያለባችሁ እንደዚህ ሌላ ሰው ነው። በቃ እኔን አስገዙ ሳይሆን ሌላ ሰው በቃ ከቤተሰብ ውጭ ስታስገዙ ለልጆቻችሁ ማለት ነው። አሁን ቤተሰብ 20,000 30,000 40,000 ልካችሁ ይሄን ልብስ ትግዙልኝ ብትሏቸው ወላሂ ላይ ገዙ። ብራቸውን አካውንታቸው ቁጭ ነው የሚያርጉባችሁ። እኔ ቤተሰብን ማማረር ሳይሆን በቃ ስላየሁት ነው ስለተሞከርኩ ነው። እኔ ልጅን ስንት ዓመት ሙሉ ልብሱን ግዙ ይሄን ግዙ ስል አንድ የተገዛለት ነገር የለም። እንደዚህ ግን ይሄን አይነት አጋጣሚ እኔ አጋጥሞኝ ስለማያውቅ ወላሂ አሁን ላይ ደስ ይለኛል ማለት ነው። እና አሁን እንግዲህ ልጇ ደስ እንዲልላት ነው የገዛንላት ማለት ነው። ይሄው የምታዋት ጫማ ባለ ዲም ላይት ናት። ቆንጆ ጫማ ይቺ ዋጋዋ 3200 ብር ናት ዋጋዋ። እዚህ ጋር ደግሞ አርሴናል ማሊያ አለ። ያው አርሴናል ደጋፊ ነች መሰል። እኔ እንኳን ሌላ ያልገዛላት ነበር። አይ ፍላጎቷ ስለሆነ አርሴናል ማሊያ ይሄ 450 ብር ነው የተገዛው ማለት ነው። እዚህ ጋር ቁንጣ አለ። እቺ 300 ብር ነው የተገዛችው። እዚህ ጋር 200 ብር እንትን ፓንት ገዝቼላታለሁ። እዚህ ጋር 2500 ብር ጫማ ይቺው ሸበጥ ማለት ነው። የምታምራት እንደምታዩት ቆንጆ ናት። ከታች አፈርማ ከለር ያደረኩላት አፈር እንድትችል ነው። እዚህ ጋር ደግሞ የምሳቃ አለች እንደምታዩት። ይሄው የማታቀዘቅዝ ማለት ነው። ቆንጆ ናት ምርጥ ማለት ነው። ዋጋዋ 2500 ብር 3 በአንዶቹ ማለት ነው። ማንኪያ አላት። ይሄው እዚህ ጋር ማንኪያዋ ይሄው እንደምታያት ለሶስቱም ትሆናለች ማለት ነው ማንኪያይቱ። ይሄ 3 በአንድ ነው። እዚህ ጋር ይሄ መያዣው ነው እንደምታዩ እንዳረቦች ሰላ ማለት ነው። ይሄ ሰላ ነው። ይሄ ራሱ እኮ ፍንካለ አይቀዘቅዝም። ይሄ ራሱ ማለት ነው። ሚጣ እንግዲህ ትምህርት ስትሄድ እዚህ ጋር ምሳውን እንድች አድርጋ ነው የምትሄደው ማለት ነው። ይሄ 2500 ነው። እዚህ ጋር ደግሞ እቺ የውሃ ኮዳ ይሄው እነ መዳም የመዳም ባሎች የሚጠጡባት አይነት ናት። እንደምታዩት ሀገራችን ሰልጥኗል ባለ ሙሳሳዋ ማለት ነው። ይቺ ላይቭ ላይ ሀቢባ ምናምን ሲጠጡ አይታችሁ እንደሆነ አዎ፣ ይቺ እንደዚህ ነው በዚህ ነው የምትጠጣው። እንደዚህ ትከድንና አሁን ይሄ ሻይም ውሃም ይይዛል። ውሃ ራሱ የሚያቀዘቅዝ ማለት ነው። የምታዩት ይሄ ከውስጥ ቆርቆሮ ነው። ከዛ ውሃዋን ወይ ሻይዋን እንደፈለገች እዚህ ውስጥ አድርጋ መጠጣት ትችላል። እና በዚህ ነው የምትጠጣው። ጠጥታ ስትጨርስ በቃ አየር እንትን ላይ እንደዚህ ትከርናታለች። ስትከፍትም እንደዚህ ትከፍታታለች ማለት ነው። ይቺ 500 ብር ነው የተገዛችው። እዚህ ጋር ደግሞ ባለ የሴቶች ፖርሳ ማለት ነው ባለ ሻንጉሊቷ ይቺ 2500 ብር ነው የተገዛችው። ስዕል አይደለም ይሄ ራሱ ወደ ውጥት ያለ ነው። ይሄ ራሱ የተሰራ ነው። ሲሰራው የሚለቅ አይደለም፣ የሚለቅ ከላይ አይደለም፣ አብሮ የተሰራ ነው። እና ይሄ ፖርሳው ካልተቀደደ በስተቀር ይሄ የሚለቅ አይደለም። እዚህ ጋር ደብተር አለ 6 ፍሬ ደብተር ባለ 32 ሉህ ነበር ያለችው። 32 አልተገኘም። አሁን ላይ ትምህርት ያው እየተዳረሰ ስላልሆነ ከመስከረም አካባቢ ነው ደብተሮች በብዛት የሚመጣው። ባለ 50ውን አድርገንላታል። ማሸጊያ አለው፣ ማሸጊያም አለው። ይሄው እንደምታዩት እሸጉኝ አይልም። ባለ 50 ሉክ ነው። አንዱ ስንት ነው ገዛው? 100 ብር። አንዱ 100 ብር ማለት ነው። 6 ፍሬ 600 ብር። እዚህ ጋር ደርዘን እርሳስ፣ እዚህ ጋር ደግሞ ደርዘን እስክሪብቶ በ40 ብር ሂሳብ ማለት ሁለቱም ተመሳሳይ ነው። 40 ብር አንዱ 40 ብር አንዱ 40 ብር ሂሳብ ማለት ነው። እንደገና ደግሞ እዚህ ብስኩት አቦለድ ይሄ አንደኛው ቆንጆ ለልጆች የሚመቸው ነው። አቦለድ ይሄ 100 ብር ነው።
እዚህ ጋር ደግሞ ይሄ እንግዲህ የምታዩት ከጽሁፍ ሁሉ ነገር ራሱ ሜድ ኢን ሳውዲ አረቢያ ነው የሚለው። ይሄ ሜድ ኢን ሳውዲ አረቢያ ነው። ይሄ ተምር ብስኩት ነው አይታያችሁ? ይሄ ተምር ብስኩት ነው። ይሄ ሙዝ ብስኩት ነው። ይሄም የሙዝ ብስኩት ነው። ይሄ ደግሞ ቸኮሌታ ነው። ይሄም ቸኮሌታ ነው። ቸኮሌታ በነገራችን ላይ ያው ይጣፍጣል እንጂ ጥርስ ይጨርሳል። ጥርሴን የጨረሰኝ እሱ ነው። 50 ብር ናቸው እነዚህ 100 ብር ናቸው። ይሄ 150 ብር ነው ማለት ነው። ይሄ 100 ነው። እዚህ ጋር ደግሞ መስታወት ያዋዛለች የግድግዳ ላይ አድርጋ የሚታይ ትምህርት ስትሄድ ፊቷ የምታይበት 200 ብር ማለት ነው። ካልሶቹ 50 ብር ናቸው። እዚህ ጋር ደግሞ እጣን አለ። እጣን ደግሞ ደረጃ አለው። አሁን አንዳንድ እጣን የዚህ አይነት ነው። የዚህ አይነት በቃ ላንፊያ የሆነ ማለት ነው። ያ ሳይሆን እኛ ደንበኛለን ብርጉድ የተቀላቀለ ቆንጆ እጣን ነው። ማዘርም እንደሚወዱት ተስፋ አለኝ። ይኸው ድብልቅ ያለ ነው ያለችኝ። የምትደበላለቀ ነው። በ1200 ብር ነው ደርዘን። ይሄ 1 ኪሎ 1200 ብር። እዚህ ጋር ደግሞ ዘይት አለ። ይሄ ዘይት የተገዛው ማያ የሚል ነው። ይሄ የተገዛው 2200 ብር። እዚህ ጋር ደግሞ ላርጎ አለ። ላርጎ ተወዷል። የዛሬ አመት 700 800 ስናስረክብ ነበረ። አሁን ግን 1500 ብር እንግዲህ በእጥፍ ጨምሯል ላርጎ ማለት ነው። እዚህ ጋር ደግሞ ቆንጆ የቡና መፍጫ ያው ሲፈልጉ እንደዚህ ነው። እንደዚህ ጠበቅ ነው። በቃ በአንድ ደቂቃ ነው አለ ወላሂ። እዚህ ጎረቤት ገዝታት ራሱ ሞክራታለሁ። ትንሽ በቃ ጫን ብሎ እምሽክ ነው ቡናውን የሚያደርገው ይቺ እና እዚህ ጋር ደግሞ እንደምታዩት ያው ቆንጆ ቪ ቅርጽ ማለት ነው። ቆንጆ እንደምታዩት ጽድት ያለች አበያ ማለት ነው። በነገራችን ላይ አበያ ማለት ነው ለልጅም ያዋቂም ዋጋው አንድ ነው። አሁን ይቺ ልጅ የዚች ልጅና የኔ የትልቅ ሰዎች ዋጋው እኩል ነው። እና ይቺ እንደምታዩት ቆንጆ አበያ ናት። በረመዳን ጀምራ ነው የመጣችው። ይቺ የለችም ነበር የዚች ከለር። ይቺ 3500 ብር ነው የተገዛችው። 3500 ብር እንደምታዩት ወላሂ ስታምር። ይሄው ከታች ቧ ያለች ናት። ከላይ ጠበብ። ይቺ ባለ ዚፕ ናት። ይሄው ጌጣጌጧ ምናምን። እዚህ ጋር ደግሞ ክሪም አላት። ይሄው እንደምታዩት ሻርፕ አላት ማለት ነው። እሺ 3500 ብር። እዚህ ጋር ደግሞ ኳሊቲ ተብለው ነው እንግዲህ ምናልባት የ300ም የ200ም ሊኖር ይችላል። ግን እነዚህ ኦሪጂናል ኳሊቲ ይሁንልኝ ያለችው ልጅቱ። እነዚህ ይቻ አንዷ 3400 ነው። 2400 ብር፣ አንዷ 800 ብር ማለት ነው። ይሄው እንደምታዩት ነገራችን ላይ ያውቄ ልብስ የህፃን ልጅ ልብስ ይታወቃል። አሁን የነ መሐመድና የዝቼ ልጅ ልብስ ቲሸርት እንደውም የነሱ ሳይረክስ አይቀርም የኛ ማለት ነው። የልጆች በጣም ውድ ናት። እና እቺ ምታት አንዷ 800 አንዷ 800 አንዷ 800 2400 ጠቅላላ ማለት ነው። እዚህ ጋር ደግሞ ጃኬት አለ። ይሄ ጃኬት እንደምታዩት ቆንጆ ጃኬት ነው። ተፈለገ ደግሞ እዚህ ጋር ልጅ አርጋ ታስረዋለች። ተፈለገ ደግሞ እንደዚሁ ተለቀዋለች ማለት ነው። ይሄ የተገዛው ደግሞ 3500 ብር ነው። 3700 ብሎ ነበር። ያው ትንሽ በመከራከር ነው። ይሄ 3500 ብር ኬስ አለው። እንደምታዩት እንደፈለገች መቆጠር ትችላለች። እዚህ ጋር ደግሞ ካለ ታይትሏ ፌስታን ማለት ነው። ይሄው እንደምታዩት ታይትልም አላት፣ ቀበቶም አላት። ይቺ የተገዛችው ስታምር የምታምር ናት። ይቺ 3000 4000 ይቺ 4000 ብር ነው የተገዛችው። ይቺ 4000 ነው የተገዛችው። እዚህ ጋር ደግሞ ይቺ በጣም ልዩ ናት። ዋጋውም ሰማይ ነው። ሰማይ ልበለው እንጂ ግን የ10,000 ብርም አለ ብለዋል። የ10,000 ብርም አለ። እኔ ግን 6500 4 ገበር ነው 5 ገበር ነው። አዎ ገበሩ ሙሉ ነው። በቃ እንደምታዩት ከኋላ ይሄው ቀበቷ አላት። ከፊት ለፊቷ ደግሞ እንደዚህ ናት። ገበሯ በጣም ብዙ ነው እንደምታዩት። ይሄው 3 ወደ 4 ገበር አላት። ይሄው እንደምታዩት ማለት ነው። ይቺ የተገዛችው ዋጋዋ 6500 ብር ነው የተገዛችው። ይቺ ማለት ነው 6500 ብር። እንደገና ደግሞ ይቺ
እሱም አለች። ይቺ ስንት ነበር? 3500 ብር። ይቺ 3000 ይቺ 4000 ነው የተገዛችው። ያቺ 4000 ነው የተገዛችው። ያቺ ደግሞ ያያችኋት ጥቁሯ 3500 ነው የተገዛችው። ይቺም እንደዚሁ ተነባባሪ ገበር አላት። ለዛ ነው ዋጋዋ መሰል ጨመር ያደረገው እና እንደምታውቁ በጣም ልብስነታቸው ወላሂ ማሻአላህ። አሁን ይሄ ህፃን ልጅ ላይ አስቡት፣ ልጆች ላይ በጣም ነው የሚያምረው ወላሂ። ልክ እንዲያረበሽ ልጆች እንደሚያቀብጧቸው ነው። በቃ ያቀበጠቻት አላህ ያሳድግላት፣ ልጇን ከሰው አይን አላህ ይጠብቅላት እንጂ ወላሂ ልጇን ፋን ያረገቻት ማሻአላህ። አላህ ይጨምርላት። ለልጅ ያልሆነ ለእናት ለአባት ያልሆነ ሀብት ለምን ብጥስጥስ አይልም? ብጥስጥስ ለምን አይልም? እኔ ልጆች ተተደሱልኝ ሌላው ነገር ለምን ቢቀርስ እና ማሻአላህ ነው ወላሂ። እኔ ልጅቱ ምርጫውን ወድጄላታለሁ። እሷም ደስ እንደሚላት ተስፋ አለኝ፣ እንደማስደሳት ማለት ነውና ይሄው እንደምታዩት ነው። ቆንጆ ቆንጆ በቃ ስስ ያልሆነ ሰውነት የማያስገመግም ልብስ ነው የገዛንላት ማለት ነው። ይሄ ጠቅላላ እንግዲህ የፈጀው ሁሉም የፈጀው 46000 ብር ነው። ይሄ ከብስኩት ከካልስ ከሁሉም ከማሊያ ጀምራችሁ ከዘይት ምናምን ሁሉም 46000 ብር ፈጅቷል ማለት ነው። እና ያው እንደምትወስደው ተስፋ አለን። እሷ ዋጋ እንዳትከራከሩ ችግር የለውም፣ እኔ ብቻ የእቃው ጥራት ነው የምፈልገው ብላለች። እቃዋ ጥርት ያለ ነው፣ ቆንጆ ነው። ጠቅላላ እንግዲህ 46000 ነው የፈጀው ማለት ነው። ለልጅ ደግሞ አሁን ጅንስ ኮት የምታዙ ለሴቶች በተለይ የወንድ ሞልቷል። የወንድ ከ1 ዓመት ጀምሮ አለ ጅንስ ኮት፣ የሴቶች ግን የለም፣ እስከ 15 ዓመት በላይ የለም። እና እኛ ቆንጆ ቆንጆ ሱቆች ራሱ ፈልገን አተናል። የዚህን አይነት ራሱ ከጅንሱ እኮ ትንሽ ሊያጣብቅ ይችላል። ይሄ ለቀቅ ያለ ነው እንደምታዩት፣ ብዙ ጊዜ የሚሆናት ቆንጆ ልብስ ነው። ቅልጥፍ ያለ ነው ደግሞ ቀለል ያለ ነው። ይሄ ያለ ማለት ነው በከለር ስላለ እና ማዘዝ ለምትፈልጉ ቁጥራችን ኮመንት ላይ አለ፣ እዘዙ። እንዳይበዛባችሁ ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። እንደዚሁም ባልትናም ሁሉም እየተዘጋጀ ስላለ ሁላችሁም ታያላችሁ። ሁላችሁም በወረፋ ተስተናገድ ያላችሁ። አሁን አብዛኛው ዝናብም ስለሆነ ትንሽ ለዛ ነው ጋብ ያል ነው። እቃም ካርቶንም ሁሉም ስለሚበሰብስ እንደዛ ነው። ከአዲስ አበባም ከዛም ሲገባ ትንሽ ስለሚረበሽ እቃው ሁሉ አሁን ትንሽ ጋብ ሙቀት ምናምን ፀሐይ ሲሆን ነው አሪፉ። ለዛ ነው። መልካም ጊዜ መልካም ቆይታ ይሁንላችሁ። እናመሰግናለን።